ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውዶቻችን ሁሉ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን እጅግ አድርገን አመስጋኞች ነው። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። የአውሮፓ ሀያላን ክለቦች የአውሮፓ ከዋክብቶችን የተመለከተ ወቅታዊ ጥንቅሮቻችን ዛሬም በስፋት ይደርሳሉ። የዓለም ዋንጫ ተጠናቋል። ግን የዓለም ዋንጫ ብዙ ትውስታዎች ያሉት ቤተሰቦቻችን ለየት ያሉትን ለዚህ ሰዓት ብትሰሟቸው ያልናቸውን ጥንቅሮች በዓለም ዋንጫ ዙሪያ እናደርሳቸዋለን። የአንድ ሰው በዓለም ዋንጫ ፍጻሜ ያለመገኘት በጣም አነጋጋሪነቱ ቀጥሏል። በዓለም ዋንጫ ምን አይነት ክብረ ወሰኖች ተሻሻሉ? ምን አዲስ ነገር ነበረ? ቅጣት የሚጠብቃት ሀገር ማናት? በዓለም ዋንጫው ዙሪያ ለየት ያሉ ጥንቅሮቻችን ይደመጣሉ። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። ድርድር ላይ ያሉ ሊጠናቀቁ ከጫፍ የደረሱና የተጠናቀቁ ዝውውሮችን እናነሳለን። በፕሪሚየር ሊግ አጫጭር ስፖርታዊ ጥንቅሮቻችን በቢግ ሲክስ ቶትንሃምን ጨምሮ መረጃ ይዘናል። የሲቲውን ሰው እናነሳለን። ለየት ያለ ጥንቅር ለማንቸስተር ሲቲ ደጋፊዎች በመረጃ ሰዓታችን ይዘናል። የቼልሲን ዝውውር ስናነሳ በውሰት ተጫዋቹን ለመውሰድ ጥረት የሚያደርግ አንድ ሀያል ክለብ መጥቷል። የቼልሲን ወቅታዊ መረጃና ማይካሎ ሙድሪክን እናነሳለን። ሊቨርፑል ዝውውር ውስጥ አንድ ተከላካይ ተገኝቷል። ምናልባት ዋናው ተከላካይ ወዴት ሊሄድ? አነጋጋሪውን መረጃ እንነግራችኋለን። ከዝውውር መረጃችን በተጨማሪ የቡድን ዜናና ዛሬ በጣም አሳዛኙን ዜና በሊቨርፑል እናካፍላችኋለን። ማንቸስተር ዩናይትድ የተከላካይ ክፍሉን ማጠናከር አሁን ውዴታ ሳይሆን ወደ ግዴታ እየቀረበበት ነው። የግራ ተከላካዩም እንዳለ ነው። የዩናይትድን ተከላካይና አማካይ እናነሳለን። የዩናይትድን አዲስ ፈራሚ በተመለከተም ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ሲያዝ በአርሰናል የመረጃ ሰዓታችን በርከት ያሉ የዝውውር መረጃዎችን ይዘናል። ከግብ ጠባቂ እስከ አጥቂ ወቅታዊ ተከላካይ ጉዳይ አርሰናል ለገበያ ያቀረባቸውና ከጉዳት የተመለሱትን እናነሳለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁን ቆዩን። የዓለም ዋንጫ ተጠናቋል። ግን ብዙ ትዝታዎችና ትውስታዎችን ፈጥሮ ያለፈ የዓለም ዋንጫ ነው። የፍጻሜው ጨዋታ በጣም ተጠብቆ ግን እንደተጠበቀው ያልሆነ በውጤት ደረጃ ሳይሆን በጨዋታ ደረጃ ተመልካች ላይ የፈለገውን ነገር ያላየበት ፍጻሜ ነበረ ማለት ይቻላል። በዓለም ዋንጫ ታሪክ በ90 ደቂቃ አንድም ኢላማውን የጠበቀ ሙከራ ያላደረገች ሀገር አሁን አርጀንቲና የሚል ስም ሰፍሯል በዓለም ዋንጫ ታሪክ ውስጥ። የዓለም ዋንጫ በሊዮኔል አንድሬስ ሜሲ የምትመራው አርጀንቲና ለምን በዛን ያክል ደረጃ ያውን በሙሉ ተጫዋች በነበረችበት ሰዓት ወረደች የሚለው የበርካቶች ጥያቄ ነው። ምናልባት እንግሊዝ ተጠያቂ ናት እስኪሉ ድረስ አርጀንቲና በፍጻሜ ጨዋታ ጥፍት ያለችበትም ነበር ማለት ይቻላል። 48 ብሔራዊ ቡድኖች 39 የመጫወቻ ቀናት 104 ጨዋታዎችን ኮምኩመናል። በኢትዮጵያን ሰዓት አቆጣጠር እኩለ ሌሊቱም የጨዋታ ሰዓት ነበረ በዚህኛው የዓለም ዋንጫ። ከዓለም ዋንጫ ግን የማይጠፉ ብዙ ትውስታዎች ይኖሩናል። 2026 የዓለም ዋንጫ እንደ ኬሊያን ምባፔ ያለ በ10 ጎል የነገሰበት እንደ ሮድሪ ያለ ሊደገም የማይችል የመሃል ሜዳ ክፍል 756 ጥርት ያሉ ኳሶችን ያቀበለ እንደ ሊዮኔል አንድሬስ ሜሲ 25 የግብ ዕድሎችን የፈጠረ ከ25ቱ 8ቱ በጣም በትልቅ ደረጃ ጥራት የነበራቸው ሜሲ በ39 ዓመቱ ብዙ ነገር ማድረግ እንደሚችል የተመለከትንበት የዓለም ዋንጫ ነበረ። እንደ ኬሊያን ምባፔ ያለ ሰው ምንም እንኳን የላሊጋም ከፍተኛ ግብ አስቆጣሪ፣ የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ፣ የዚህም የዓለም ዋንጫ ከፍተኛ ግብ አስቆጣሪ በ27 ዓመቱ በዓለም ዋንጫ ታሪክ በርካታ ግብ ያስቆጠረው ቢሆንም ዋንጫ ለማንሳቱም የዚህ ዓለም ዋንጫ በጣም አነጋጋሪው ገጽታ ነበር ማለት ይቻላል። በዓለም ዋንጫ ድል ዙሪያ በርካታ ነገሮችም ሊነሱ ይችላሉ። ግን እንደ እንግሊዝ ያለች ብሔራዊ ቡድን በደረጃ ጨዋታ ያደረገችው ነገር በ60 ዓመት እግር ኳስ ታሪክ ውስጥ አልተመለከትነውም። 82 በመቶ በደረጃ ጨዋታ የእንግሊዝ ተጫዋቾች ፍጹም ስኬታማ የነበረ ድሪብልን ፈጽሟል። ወይም የእንግሊዝ ተጫዋቾች ከሞከሯቸው ተጫዋችን ሸውዶ የማለፍ ሂደት ውስጥ 82 በመቶን አሳክቷል። የፈረንሳይ ተጫዋቾችን ጥሎ ማለፍ የውሃ መንገድ ያክል ነበር ለእንግሊዛውያን የቀለላቸው። በ60 ዓመት ታሪክ ውስጥ እንዲህ አይነት ነገር አልተመለከትንም ነበር። ውድ ቤተሰቦቻችን በዓለም ዋንጫ እንደ ፋቢያን ሩይዝ ያለ ተጫዋችን ማነጋገሪያ አልነበረም። ስፔን እሱ እያለ አትሸነፍም። የዓለም ዋንጫ የሚያው ነው የሆነው 35 ድል 15 አቻ። ይሄ ሌላኛው በዓለም ዋንጫ ክስተት ሆኖ
ካለፉ ቅጽበቶች ውስጥ ይጠቀሳል። የዓለም ዋንጫ ክስተት ብቻ አይደለም። ኢኤ ስፖርት ባለፉት 5 የዓለም ዋንጫ ውድድሮች ላይ አሸናፊዎችን ገምቷል። 5ቱንም አግኝቷል። ወደ ቤተሰቦቻችን ስፔን የ2010ን ብሎ ገምቶ አሳካ። ጀርመን የ2014ቱን ብሎ ተሳክቷል። 2018 ለፈረንሳይ ሰጠ፣ ተሳክቷል። 2022 ለአርጀንቲና ተሳክቷል። 2026 ስፔን ብሎ ተሳክቷል። ኢኤ ስፖርት ያሸንፋሉ ያላቸው ሀገራት በሙሉ አሸንፈዋል። አሁንም ታምሩ እንደቀጠለ ነው። የኤስፔን ግምት በዚህ ዓለም ዋንጫ ላይ ውድ ቤተሰቦቻችን በአጠቃላይ የተቆጠሩ ጎሎችን ብዛት 308 ነው። በዓለም ዋንጫ ታሪክ በአንድ የውድድር መድረክ የተቆጠሩ በርከት ያሉ ግቦች የነበሩት ከዚህ በፊት 172 ጎሎች ነበሩ። ከዛ በኋላ እንዲህ አይነት የጎል ብዛትን አልተመለከትንም። ይሄኛው በእጥፍ ከፍ ያለ ነው። በዓለም ዋንጫ የአየናቸው በጣም አስገራሚ ክስተቶች ውስጥ በዓለም ዋንጫ በርከት ያሉ ነገሮችን አይተናል። ወደ ቤተሰቦቻችን ላብነት ያከለ በዓለም ዋንጫ የአሸናፊነት ክብሩን ካገኘው የአሰልጣኝን ንቅሳት እነቀሳለ ያለው ማርክ ኩኮሪያ ንቅሳቱን እንደሚነቀስ ንቅሳቱን በሚታይ ቦታ እንደሚሆን አረጋግጧል። በነገራችን ላይ የስፔን ብሔራዊ ቡድን አርጀንቲናን 1-0 ስታሸንፍ የማሸነፊያዋ ግብ ስትቆጠር በብራዚል መሬት እስኪንቀጠቀጥ ደስታ ነበር ተብሏል። የሪቻርልሰንን ደስታ በቴሌቪዥን መስኮት ላየ ለዚህ ምስክር መሆን ይችላል። ራሱን መቆጣጠር አቅቶትም ነበረ። ከጨዋታው መጠናቀቅ በኋላ ደግሞ የአርጀንቲና ተጫዋቾች በተጋባ መልኩ ወደ ድብድብም ወደ ጸብም አምርተው ነበረ። ፊፋ በአርጀንቲና ተጫዋች ላይ ምርመራ ሊጀምር ነው ተብሏል። በተለይም ስፔንም ክስ አቅርባለች። ፓራዴስ ጋርሻን እና ጋቪን በቡጢ ሲዘረራቸው ሞሊና ሮድሪን ለመምታት ሲሞክር አያላ ረዳት አሰልጣኝ ኦልሞን መምታቱ የአርጀንቲና ተጫዋቾች ከጨዋታው በኋላ ያደረጉት ነገር ብዙ ትኩረትን የሳበ ለብዙ ቅጣት የሚዳረግም ነው ተብሏል። ፌራን ቶሬስ ወሳኛን የዓለም ዋንጫ ጎል ሲያስቆጥር በስፔን መጠነኛ የመሬት መንቀጥቀጥ መመዝገቡ ተነግሯል። ግቡ ሲቆጠር በሀገሪቱ ያለው ከፍተኛ የህዝብ ደስታ ለመሬት መንቀጥቀጡ ምክንያት ሆኗል የተባለው በዕለቱ ትልቁ ንዝረት የተሰማው ዳኛው የጨዋታውን መጠናቀቂያ ፊሽካ ካሰሙ በኋላ መሆኑን ኤኤፍሲ ዘግበዋል። ስፔን ብሔራዊ ቡድን ዋንጫውን ይዘው በዛሬው ዕለት በስፔን በመንገሻቸው መዲናይቱ ማድሪድ ሲደርሱም ቅልጥ ያለ አቀባበል የተደረገላቸው። ውድ ቤተሰቦቻችን ስፔን ጎል ስታስቆጥርና ዳኛው ጨዋታው በቃ ሲሉ በደስታ ስፔን ተንቀጥቅጣለች ሲባል ሐሜት ወይም ለትዝብት የተነገረ ነገር አይደለም። በረደ መሬት የተለካ የመሬት መንቀጥቀጥም ነበረ። የስፔን የግራ መስመር ተሰላፊ ማርክ ኩኮሪያ ከፍጻሜው ጨዋታ በፊት የሜዳው ሳር ስር አንድ ነገር ሲቀበር ታይቶ ነበረ። ማርክ ኩኮሪያ በሰዓቱ ሳሩ ስር የቀበረው መልካም ዕድል እንዲያመጣ 1 ሳንቲም እንደነበረ ተረጋግጧል። የዓለም ዋንጫውን 2010 ከስፔን ጋር ማሳካት የቻለው ሁዋን ካፕ ዴቪያ ኩኮሪያን ያንን እንዲያደርግ መጠየቁ ተገልጿል። ይቀድሞ የግራ መስመር ተሰላፊ ሁዋን ካፕ ዴቪያ 2010 ዋንጫን ስናሸንፍ ሳንቲም ቀብሬ ነበር ብሏል። በዚህም በዓለም ዋንጫ በሱ ቦታ የሚጫወተውን ኩኮሪያን አንተም ቀበር ብየው ነበር ብሏል። ኩኮሪያም በጣም ወደዋለው አሁን የዓለም ሻምፒዮን ሲል ሁዋን ካፕ ዴቪያም ቃሉን ጠብቆ ሳንቲሙን ቀብሮ ድሉን መምጣቱን ተከትሎ አንተ አሁን ምርጡ ሰው ነው በጣም ነው የምወድህ ብሏል። የተቀበረው ሳንቲም ላይ ምን ተደርጎበት እውነት በሳንቲም ውስጥ የመጣ ድል የሚለው ግን በጣም አነጋጋሪ ጉዳይ ነው። ምናልባት የዚህ ዓለም ዋንጫ ሌላ ትሩፋት ይሆናል ተብሎ የባሎንዶር ሽልማትን አሸናፊ ሊያውጅ ይችላል የተባለ ነበረ። ምናልባት አርጀንቲና ዋንጫውን በልታ ቢሆን ኖሮ አሁን ላይ ከሜሲ ውጪ የባሎንዶር አሸናፊን ማሰብ ይቸግራል እየተባለ ነበር። አስቀድሞም የዘንድሮ የባሎንዶር ሽልማት በተመለከተ ኮፕ እንደገለጸው ከሆነ የሚወሰነው ያ ተጫዋች በትልልቅ ጨዋታ ላይ ባሳየው አቋም ልኬት እንጂ ክለቡ ወይም ብሔራዊ ቡድኑ ባሳካው ስኬት ብቻ እንዳልሆነ ሲዘገብ ላሚን ያማል በአወራራጅ ድርጅቶች 51% የባሎንዶር አሸናፊነት ቅድመ ግምትን አሁን ወስዷል። ሃሪኬን 27%፣ ሜሲ 8%፣ ኬሊያን ምባፔ 4% አወራራጅ ድርጅቶች እንወራረድ እያሉበት ነው የባሎንዶርን አሸናፊ። ከዚህ ጋር በተያዘ ውድ ቤተሰቦቻችን በጉዳዩ ላይ ተጨማሪ መረጃዎችን እኛም ለማጣራት ሙከራዎችን እያደረግን እንገኛለን። ግን ፍራንስ ፉትቦል የዓለም ዋንጫ ማሸነፍ ባሎንዶር ለማሸነፍ ይረዳል እንጂ ዋስትና አይሆንም የሚል መረጃን ይዞ ወጥቶ
በባሎንዶር ለማሸነፍ የውድድሩ የዓመቱ ምርጥ ተጫዋች መሆን ይጠይቃል ያለው ፍራንስ ፉትቦል ዓለም ዋንጫ በቂ አይደለም፣ የዓለም ዋንጫ አሸናፊ ሮድሪ ባሎንዶር ሽልማት ይገባዋል የሚለው አስተያየት ሲሰጡ ነበር። አሰልጣኝ ሉዊስ ዴላ ፎንቴ በተመሳይ ይህን ሀሳብ በመጋራት ሮድሪ ይገባዋል እያሉ ነበር። ግን አወራራጅ ድርጅቶች ላሚን ያማል እያሉ ይገኛሉ። ከዓለም ዋንጫ ጋር በተያያዘ ብዙ አስተዛዛቢ ነገሮች ነበሩት። ለአብነት ያክል የአውሮፓ እግር ኳስ ማህበር ኃላፊ አሌክሳንደር ሴፌሪን ናቸው። የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሪን በዓለም ዋንጫ ፍጻሜ ጨዋታ ላይ አልተገኙም። አሌክሳንደር ሴፌሪን በፍጻሜ ያልተገኙት ፊፋን በመቃወም አድማ አድርገው መሆኑ በጣም አነጋጋሪ ሆኗል። በዓለም ዋንጫ ውድድር ፖለቲካ ጣልቃ ገብነት አለ በሚል የአውሮፓ እግር ኳስ ማህበር ሊቀመንበር ተቃውሟቸውን አሰምተው አልተገኙም። ዩኤፋን ካስቆጡ ክስተቶች መካከል ዶናልድ ጄ ትራምፕ የባሎጎንን ቀይ ካርድ ማሰረዛቸው፣ ያውም በይፋ አደባባይ ወጥቶ አዎ አድርገኗል፣ የባሎጎንን ቀይ ካርድ አሰርዘናል፣ ምክንያቱም የአሜሪካ ሕዝብ ግብር በከፈለበት ነው የዓለም ዋንጫ የተዘጋጀው ማለታቸው ለእንዲህ አይነት ተቃውሞ ዳርጎ አሌክሳንደር ሴፌሪንም አድማ መጥተው በፍጻሜ ጨዋታ አልተገኙም። ከዓለም ዋንጫ ክስተት የቤልጅየም ብሔራዊ ቡድን አንዱ ነው። የዓለም ዋንጫ በዚህ ውድድር ላይ በተለይም በርከት ያሉ ብሔራዊ ቡድኖች ከሰነበታቸው ማግስት አሰልጣኝ አሰናብተዋል፣ በሰላም ተለያይተዋል፣ አሰልጣኞችን በበቃኝ ተተውታል። የቤልጅየም ብሔራዊ ቡድን ከአሰልጣኝ ሩዲ ጋርሻ ጋር መለየቱንም ይፋ አድርጓል። ባለፈው 1 ዓመት ከግማሽ ቡድኑን የመሩት አሰልጣኝ ውላቸውን ሳይራዘምላቸው ቀርቷል። አሰልጣኙ ባለፈው ዓመት አሰልጣኝ ዶሚኒክ ታዴስኮን በመተካት ወደ ኃላፊነት መምጣታቸው አይዘነጋም። አሰልጣኙ ብሔራዊ ቡድኑን እየመሩ በዚህ ዓለም ዋንጫ እስከ ሩብ ፍጻሜ መጓዝ ችለው ነበረ። ከዛ ግን በቃዎት ተብሏል። ኮንትራታቸው አይራዘምም፣ ከስራቸው ለቀዋል ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህ ዓለም ዋንጫ በርከት ያሉ አሰልጣኞች ተሰናብተዋል። ምን ያህል እንደሆኑ በቁጥር ልታስቀምጡልን ትችላላችሁ? አንድ ሰው እናንሳና ወደ ፕሪሚየር ሊግ እንሻገር። ፔፕ ጋርዲዮላ ሲባል ፕሪሚየር ሊግ፣ ጋርዲዮላ ሲባል ሲቲ፣ ጋርዲዮላ ሲባል ያለፉት 10 ዓመታት ፕሪሚየር ሊጉን የተቆጣጠሩበት መንገድ በብዙዎች ዘንድ አይረሳም፣ እንኳን በማንቸስተር ሲቲ ደጋፊዎች። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ፔፕ ጋርዲዮላን ለመሾም አሁን ድርድር ጀምሯል። ፌዴሬሽኑ ፔፕ ጋርዲዮላ የአሰልጣኝ ጃነሮ ጋቱሶን ቦታ እንዲተኩ በማሰብ ጥረት እያደረገ ነው። አሰልጣኝ ጃነሮ ጋቱሶ የጣሊያን የዓለም ዋንጫን አለመግባቷን ተከትሎም ከኃላፊነት ለቀው እንደነበረ አይዘነጋም። የጣሊያን እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር ፓውሎ ማልዲኒ ፔፕ ጋርዲዮላን ለማነጋገር ወደ ባርሴሎና ማቀንተዋል። ፔፕ ጋርዲዮላ ስራውን ለመቀበላቸው ገና እንዳልታወቀ ስካይ ኢታሊያን ሲያስነብብ፣ ጣሊያን ግን በብዙ ጥረት እኚህን ሰው አሰልጣኛ ልታደርግ ሙከራ እያደረገች ትገኛለች። ፔፕ ጋርዲዮላ ምናልባት የመጀመሪያ ብሔራዊ ቡድናቸው ጣሊያን ትሆንን? ቃል ስፖርት ዩቲዩብ ቻናል ተከታተለን እናደርሳችኋለን። ቃል ስፖርት ላይ ናችሁ ውዶቻችን። ከአገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ በድጋሜ ከኛ ጋር ቆዩ። ለ100 ሰብስክራይበር ጉዟችን ግን አጋር መሆናችሁ እንዳይረሳ። በፕሪሚየር ሊግ አስቀድመን ዝውውሮችን እናንሳም። ዛሬ የተጠናቀቀ ዝውውር አለ። ጆ ጎሜዝ አስቶን ቪላን በ35 ሚሊዮን ፓውንድ መቀላቀሉን ወይም ቪላ ማስፈረሙን በዛሬው ዕለት ይፋ አድርጓል። በአስቶን ቪላ ቤት መጪም አለ ወጪም አለ። የሞርጋን ሮጀርስ አወጣጥ ለቪላ በጣም ትልቅ ነው። 117 ሚሊዮን ፓውንድ ካዝናቸው ውስጥ እንዲገባ አድርጓል። በቀጣይነት በዛ የግራ ክንፍ አጥቂ ቦታ ላይ በርካታ አማራጮችን እያዩ ሲገኙ እንደ ራፋኤል ሊያኦ ያለ ተጫዋች ይጠቀሳል። ሚላን 60 ሚሊዮን ዩሮ ይፈልጋል፣ እስከ 50 ሚሊዮን ዩሮ በድርድር ሊቀበል ይችላል ሲባል ፕሪሚየር ሊጉን ፈላጊው ራፋኤል ሊያኦ የአስቶን ቪላ ዝርዝር ውስጥ ቅድሚያውን የወሰደ ተጫዋች ሆኗል። የቶትናም ኮከቦችና ከዋክብቶች በዚህ ክረምት ክለቡን ሊለቁ የሚችሉበት በጣም ሰፊ እድል አለ። ታዲያ አንድ የጣሊያን ክለብ እኚኑ የቶትናም ተጫዋቾች ለማሰባሰብ ፍላጎት ያለው 3 ተጫዋቾችን ከቶትናም ማስፈረም ይፈልጋል። የጣሊያኑ ሻምፒዮን ኢንተር ሚላን ብቻ አይደለም፣ በእርግጥ ዩቬንቱስም የተጫዋቾቹ ፈላጊ እንደሆነ እየተነገረ ይገኛል።
በዚህ መሰረት ውድ ቤተሰቦቻችን የቀኝ ተመላላሹ ጀደን ስፒንስ፣ የማል ተከላካዩ ክርስቲያን ሮሜሮ እና አጥቂው ሪቻርልሰን በጣሊያኑ ክለብ ኢንተር ይፈለጋሉ። ቶትናም ሆትስፐርስ እንግዲህ ተጫዋቾችን ለማቆየት የሚያደርገው ጥረት እየተሳካ አይደለም አሁን ባለው ሂደት እና ሊለቁ የሚችሉበት እድል አለ። ቶትናም ምናልባት በቀጣይ ያለው የድርድር አቅም በሚሸጣቸው ገንዘብ ላይ ሊሆን ይችላል። ሮድሪ ከ700 በላይ ጥርት ያሉ ደረጃቸውን የጠበቁ ኳሶችን በዓለም ዋንጫ ቀብሏል። ይሄ በጣም አስደናቂው በጣም አነጋጋሪውም ቁጥር ነው። ውድ ቤተሰቦቻችን የሮድሪ የጥራት ደረጃ ፍጹም ይለያል። ማንቸስተር ሲቲ እንዲህ አይነቱን ኮከባቸውን ነው ለማቆየት ጥረት እያደረጉ የሚገኙት። 1 ዓመት ኮንትራት እንደሚቀረው ይታወቃል። የሮድሪ ጥራት ለየት የሚያደርገውን መረጃ እንጠቁማችሁ ውድ ቤተሰቦቻችን። በዚህ ዓለም ዋንጫ ሮድሪ አንድም ኳስ አላስቆጠረም፣ አንድም አሲስት አላደረገም። ነገር ግን ሮድሪ የውድድሩ ምርጥ ተጫዋች ነው። ያ ማለት አንድ ተጫዋች ምርጥ ለመሆን ጎልና አሲስት ብቻ ሳይሆን የቡድኑ የልብ ምት መሆን ሲባል ልክ እንደ ሮድሪ ነው። ሮድሪ የ2004 የአውሮፓ ዋንጫ ምርጡ ተጫዋች፣ ሮድሪ የ2006 የዓለም ዋንጫ ምርጡ ተጫዋች፣ ሮድሪ የ2004 የባሎንዶር አሸናፊ ነው። በዚህ ዓለም ዋንጫ ላይም በፍጻሜ ጨዋታም ላይ ጨምሮ የነበረው ብቃትን ከወሰድን እንደ አጠቃላይ ደግሞ በዓለም ዋንጫ ላይ ያለውን ሪከርድ ካየን የሲቲው ሮድሪ በርካታ ጥራት ያላቸውን ኳሶች በማቀበል ቀዳሚ ነው። ሲቲ አሁንም ቅድሚያ የሚሰጠው እሱን ኮንትራት ማራዘም እንደሆነ ይታወቃል። በቼልሲ በኩል በርካታ ያሉ ተጫዋቾችን በዚህ ክረምት ለገበያ አቅርበዋል። አንደኛው ቤኖይት ባትሻሊ ይጠቀሳል። ይህን ተጫዋች ግን ለመሸጥ በሚያደርጉ ጥረት ላይ እስካሁን የመጡ ጥያቄዎች አብዛኞቹ የውሰት ጥያቄዎች ናቸው። ናፖሊዎች ቼልሲን አነጋግሯል። በውሰት ቤኖይት ባትሻሊን የገላቸው ለማድረግ ቼልሲ ግን ውድቅ አድርጎታል። በተለይም ቼልሲ ፍላጎት ያለው ተጫዋቹን በዋነኝነት በቋሚነት ከቡድኑ መሸጥ ነው። ጋዜጣ ዴሎ ስፖርትም በናፖሊና በቼልሲ መካከል የተደረገው የመጀመሪያ ውይይት አልተሳካም የሚል ዘገባን ይዞ ወጥቷል። ከፍላጎት አንጻር ማለት ነው። ተጫዋቹ ቼልሲን ለመልቀቅ ፈቃደኛ ነው። ምናልባት የቼልሲ የውሰት ጥያቄን ምናልባት ወደ አስገዳጅ ግዢ ውሰት ሲደመር አድርገው ወይንስ ናፖሊ ቼልሲ የጠየቀውን የቋሚ ጥያቄ ይዞ ይመጣል የሚለው በቀጣይ ይጠበቃል። ቼልሲ በዚህ ክረምት ላይ እንደ ዣቪ አሎንሶ ያለን አሰልጣኝ ሾሟል። ተከላካይ ፓሌስትራን ያስፈርመዋል። የክንፍ አጥቂ የሆነውን ሮጀርስን አስፈርመዋል። በቀጣይነት ወደ ቡድኑ የሚመጡ ይጠበቃሉ። ምናልባት በቼልሲ ትልቅ ዜና ልንሰማ የምንችለው ደግሞ እንደ ኤንዞ ፈርናንዴዝ ያለ ተጫዋች ክለቡ ሊለቅ የሚችልበት እድል አለ። በማይካሎ ሙድሪክ ጉዳይ ላይ በርካቶች ጥያቄ እየጠየቃችሁ ነበረ። ምናልባት ካስ ጉዳዩን ልክ እንደ ፖላ ቤሌ ፖግባ ሁሉ ይሰርዝለታል ተብሎ የሚጠበቅበት ቀነ ገደብ አልፏል። በርካቶች ካስ ጉዳዩን እስካሁን አላየውም ጭምር ነው ያሉትና ምንም አይነት ውሳኔ እስካሁን አልተወሰነም። እንግዲህ በ2026 አሊያም በ2027 መጀመሪያ ላይ ካስ የማይካሎ ሙድሪክን ቅጣት አንስቶለት ወደ ጨዋታ ይመለሳል ቢባልም ይህን መረጃ በቃል ስፖርት ዩቲዩብ ቻናል አሰናድተን እስካመጣን ድረስ ማይካሎ ሙድሪክ አሁንም በቅጣት ውስጥ ነው። ሊቨርፑል ተከላካይ ለማምጣት ፍላጎት አላቸው ተብሏል። በእርግጥ ምክንያት አላቸው፣ እንመለስበታለን። ምክንያቱ ላይ ዳንኤል ሳቮንሾንን ለማምጣት ፍላጎት አላቸው። የቦሩሲያ ዶርትመንድ ተጫዋች ነው። አርሰናልም ይህን ስዊድናዊ ተከላካይ ይፈልጉታል። ተጫዋቹ በነገራችን ላይ በጣም አስደናቂ ነገሩ የሚጮትበት የሜዳ ክፍልም በጣም ሰፊ ነው። ወይም ቨርሳታይል የሚባሉ አይነት ተጫዋቾች ነው። በግራ መስመር ተመላላሽነት የመጫወት ይችላል። ከዛ ውጭ የክንፍ አጥቂ ሆኖ ሲጫወት ነበር። አማካኝ ስፍራም ላይ ይጫወታል። ዶርትመንድ እንዲሁ ለገቡን ተጫዋቻቸውን እስከ 50 ሚሊዮን ዩሮ መሸጥ ይፈልጋሉ። በዛ ላይ እስከ 29 ኮንትራት አለው። ሊቨርፑሎች ይሄን ተከላካይ ወደ ቡድናቸው ለማምጣት አሁን ወደ ፉክክሩ ገብተዋል። ምናልባት ሊቨርፑል በተከላካይ ክፍል ላይ የቨርጅል ቫንዳይክ ቆይታን በተመለከተ የመሸጥ ፍላጎት ባይኖራቸውም የቱርክ ክለቦች አሁንም ተመላልሰው እየጠየቁ ነው። ጋላታ ሳራይ ነበር። አሁን ደግሞ ሌላኛው የቱርኩ ክለብ ቤሺክታሽ የቨርጅል ቫንዳይክ ፈላጊ ሆኖ መጥቷል። በተለይም የቨርጅል ቫንዳይክ ኮንትራት 1 ዓመት መቅረት ለሊቨርፑል ፈተናም የሆነ ነገር ሆኗል። ከፈላጊዎቹም አንጻር አርቢ ሊፒች በውሰት ውል የኦስትሪያውን ክለብ ሃርትበርግን ለመቀላቀል
በጣም ከጫፍ ደርሷል። ዋና ፍላጎቱ በነገራችን ላይ በሊቨርፑል ዋናው ቡድን ውስጥ መጫወት ነበረ፣ ግን ሊለቅ ከጫፍ ደርሷል። በሌላ በኩል በቡድን ዜና ሊቨርፑል አሌሃንድሮ ሮዛኔን የሊቨርፑል ዋና ግብ ጠባቂ አሰልጣኝ አድርጎ መሾሙን በዛሬው ዕለት ይፋ አድርጓል። ሌላ በሊቨርፑል የሚጠበቁ ሁነቶች አሉ። የሊቨርፑል ወደ አሜሪካ ተጓዥ ቡድን ግብ ጠባቂ መማርዳሽቪሊ፣ ውድመን፣ ጃሮሽ፣ ዴቪስ እናሃል፣ ተከላካይ ጎሜዝ፣ ጃክዌቴ፣ ሊዮን ኬርኪስ፣ ሴሜካስ፣ ብራድሊ፣ ፍሪፖንግ፣ ቻምበርስ፣ ራምሴ፣ ስካሎኒን እና ንድዌኬ ከወጣት ቡድን ሄደዋል። አማካይ ላይ ስቴቨን ባስቴች፣ ኤንዶ ማክኖሊ፣ ጆንስ፣ ኒዮኒ፣ ኤሊዮት እንዲሁም ደግሞ ሴቦዝ ላይ አጥቂ ስፍራ ላይ ኬርኪዝ፣ ኤከቴኬ፣ ኤቤ፣ ኩማስ፣ ሞሪሰን፣ ንጉማ፣ ዲብሊው ራይት፣ ሶኒ ላምባ ሄደዋል። እንደ ጄደን ዳንስ ያሉ ተጫዋቾች በጉዳት ምክንያት አልሄዱም፣ ግን ሌሎቹ ከነ ጉዳታቸው የሄዱበት ምክንያት የቡድኑን መንፈስ እንዲላመዱት ነው ተብሏል። ዛሬ በሊቨርፑልያን ዘንድ በጣም አሳዛኙ ቀን ነው። የቀድሞ ሌጀንዳቸው ህይወታቸው አልፏል። ኬቨን ኪጋን የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝና ተጫዋች ኬቨን ኪጋን ህይወታቸው አልፏል። ኬቨን ኪጋን በካንሰር ህመም ተጠቅተው በ75 ዓመታቸው ነው ህይወታቸው ያለፈው። የቀድሞ ታሪካዊ ተጫዋች ኬቨን ኪጋን 1978 እና 1979 ሁለት ጊዜ ባሎንዶር ባለ ክብር ነበሩ። ኬቨን ኪጋን በሊቨርፑል ቤት 3 ተከታታይ የመጀመሪያ ሊግ ዋንጫን አሳክተው በተከታታይ ባሎንዶር አሸነፈው ነበረ። በነገራችን ላይ ከሰሞኑ ሊቨርፑል የምንጊዜ ምርጥ ተጫዋቾቹን ይፋ ሲያደርግ ኬቨን ኪጋን 14ኛ ደረጃ ላይ አስቀምጧቸው ነበር የምንጊዜ ምርጣችን በሚል። በሊቨርፑል ታሪክ ኬቨን ኪጋን 323 ጨዋታን የተጫወቱ 100 ጎሎችን ያስቆጠሩ ከ1971 እስከ 1977 በሊቨርፑል የነበሩ ታሪካዊ ሰው ነበሩ። በዛሬው ዕለት ህይወታቸው አልፈዋል። ማንቸስተር ዩናይትድ በዝውውር መስኮቱ ነቃ ያሉ ተሳትፎችን እያደረገ እንደሆነ ይታወቃል። የማንቸስተር ዩናይትድ የዝውውር ፖሊሲ ልክ እንደ አርሰናል ብዙ ገንዘብ አናፈስም፣ ጥራት ላይ ፍላጎታቸው ላይ ትኩረት ያደረጉና ሌሎች ከገንዘብ ባሻገር ያሉ ነገሮች ላይ ነው ትኩረት የምናደርገው ማለታቸው ይታወቃል። ዩናይትድ እያስፈረመ ነው። በእርግጥ እስካሁን 3ኛ ፈራሚውን አግኝቷል። እንመለሳለን ስለ 3ኛው ፈራሚ። ማንቸስተር ዩናይትድ ሌላ የተከላካይ ክፍል ለማምጣትም አሁንም ፍላጎት ያለው ዋልደሜር አንቶን በዋነኝነት የተያዘው ተጫዋች ሆኗል። አስቶን ቪላን ፍላጎት አለው። በማንቸስተር ዩናይትድ በኩል በተለይም በዝውውር መስኮቱ ላይ የተከላካይ ክፍል ማምጣት አሁን ለዩናይትድ ቅንጦት እየሆነ አይደለም። እንዳልኳችሁ በዋነኝነት የማቲያስ ዲሊክት የረጅም ጊዜ ጉዳት፣ የሌሳንድሮ ማርቲኔዝ አሁንም ጉዳት ማገርሸት በማንቸስተር ዩናይትድ ተከላካይ ማምጣት አስገዳጅ ሁኔታ እያመጣ እንደሆነ ይታወቃልና አሁን ዋልደር ማራንቱንን ከቦሩሲያ ዶርትመንድ ለማምጣት በዝርዝራቸው ውስጥ አካተዋል። በዩናይትድ ተከላካይ አሁን ማቲያስ ዴላይት ጉዳት፣ ሌሳንድሮ ማርቲኔዝ ጉዳት፣ የሌኒየሮና የሃይደን ሄቨን የልምድ ጉዳይ ይነሳል። ሃሪ ማጉሄር ነው በዋነኝነት ልምድ አለው የሚችለው። ታይለር ፍሪድሪክሰንም ቢሆን ገና ወጣት ተከላካይ እንደሆነ ይታወቃል። እዛው ተከላካይ አካባቢ የግራ ክንፍ ተከላካይም ዩናይትድ እንደሚፈልግ ይታወቃል። በሉክ ሾ ቦታ የሚጫወት በርካታ አማራጮች ያሉት በኒካስሉ ሊሶል ላይ ያለ ፍላጎት አሁንም አልተቀዛቀዘም። ሮቢንሰን አለ በዩናይትድ ዝርዝር ውስጥ። ዩናይትድ እስካሁን ግን በዝርዝር የያዛቸው ተጫዋች እንጂ ብዙ እንቅስቃሴ እያደረገበት አይደለም። በዛኛው የሜዳ ክፍል ላይ በዩናይትድ በኩል ሞር ትኩረት ያደረጉት እንደውም አማካይ ላይ ነው። ካሪክ አንቶን ዩሪ ቴሌመንስ እና አንድሬ ሳንቶስን መሀል ላይ ካመጡ በኋላ አሁንም ሌላ ትኩረት የሳቡ ቦታ ያ ቦታ ነው። 3ኛ ፈራሚ እንደሚኖርም ነው በርከት ያሉ የመረጃ ምንጮች ሲያረጋግጡት የነበረው። ከዛ ውጪ ማንቸስተር ዩናይትድ በጣም አጠራጣሪ የነበረው ቦታ ላይ ወጣት ተጫዋች አምጥቶበታል። በዛሬው ለቡድኑ የተቀላቀለው ታይነን ቶምሰን በቀድሞ ውድድር ዘመን ጨዋታ ላይ በዋናው ቡድን ነው የሚካተተው በማንቸስተር ዩናይትድ። ከቡድኑ ጋር ከተላመደ በኋላ ለቀጣዩ የውድድር ዘመን ለግራ ክንፍ እንደ አማራጭ ያገለግላል ተብሏል። በማንቸስተር ዩናይትድ ተጫዋቹ በቀጣይ በማንቸስተር ዩናይትድ የመጀመሪያ ቡድን መሳተፉ ደግሞ አንዳች የሚነግረው ነገር አለ። በዛ ቦታ ላይ ዩናይትድ ተጨማሪ ተጫዋች ላይ ያመጣ ይችላል። የግራ ክንፍ አጥቂ በዋነኝነት በርካታ ስሞች ተነስተው ነበረ ከማንቸስተር ዩናይትድ ጋር፣ ግን እነኛ ስለመምጣታቸው እርግጥ እንዳይሆን አድርጓል። እነ ሰመርቪልን ጨምሮ የራሽፈርድ ቆይታም ምናልባት በዩናይትድ ሊቀጥል የሚችልበትና በኋላም ሲለቅ እንደ ቶምሰን ያለ ተጫዋች በቦታው ላይ በዋና ተጫዋችነት ሊቀጥል ይችላል። ማንቸስተር ዩናይትድ የ18 ዓመቱን የግራ ክንፍ ተሰላፊ ታይደን ቶምሰንን በ8 ሚሊዮን ፓውንድ ከቶትናም ሆትስፐር ሲያስፈርም ከወደፊት ሽያጭ ላይ ለቶትናም 20% እንደሚሸጡ ይታወቃል። የሰሜን ለንደኑ ክለብ አርሰናል አሁንም ብሩኖ ጊማሬሽን ለማስፈረም
ፍላጎቱ አልቀዘቀዘም እየሰራ ነው ቢባልም ኒውካስል በያዘው አቋም የሚቀጥል ከሆነ ግን መድፈኞቹ ፊታቸውን ያዞራሉ። ለቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች የተረጋገጠ መረጃ ነው። በእርግጥ አርሰናላውያን የሮጀርስ ዝውውር ሲቀር ምናልባት የተቆጩትና የተከፉት አርሰናል እዛ ላይ ያባከነውን ጊዜ ጭምር ሊሆን ይችላል። በርከት ያሉ ግን ለሮጀርስ 117 ሚሊዮን ፓውንድ እንኳን ክለባችን ያልከፈለም የሚሉ መልእክቶችን ሲያጋሩ ነበር። አርሰናል በተመጣጣኝ ዋጋ ሊገኝ የሚችል ተጫዋች የሮማኖ ማኑኩኒን መዝግበው ይዘዋል። በሌላ በኩል አርሰናል በሮጀር ዝውውር ምትክ ትልቅ ሌላ ተጫዋች ዝውውር ሊፈጽም ይችላል ተብሏል። ከመጋረጃ ጀርባ የመሆን እድሉ ሰፊ ነው። ስም አልተጠቀሰም። አርሰናል በቡድኑ ወደ ትልቅ ደረጃ የሚወስድ ኮከብ ተጫዋች እያፈላለገም ሲሆን ዩሊያን አልቫሬዝ አሁንም የአሰልጣኝ ሚኬል አርቴታ የአጥቂ ክፍል ቁጥር 1 ተጫዋች ነው። አርሰናል እድሉ የሚያገኝ ከሆነ ዩሊያን አልቫሬዝን ያስፈርማል የሚለው በዚ አትሌቲክም ጭምር የተረጋገጠ ነው። አርሰናል ተከላካዩን ለማጠናከር አርሰናል እንደ ኤዚሬ ኮንሳ አሁንም በፍላጎት የተያያዘ ነው። በተጨማሪነት የኮሞን ስፓኒያር ተከላካይ ራሞንን ለማምጣት የሚደረገው ጥረት አሁንም እንደቀጠለ ነው። ግን ራሞን በቀጣይ በኮሞ ቤት የመቀጠል ዕድሉ በጣም ሰፊ ነው። ምክንያቱም ኮሞ ሻምፒዮንስ ሊግ መግባቱን ተከትሎ በርካታ የክለቡ ተጫዋቾች ከክለቡ ጋር ለመቀጠል ፍላጎት ስላላቸው፣ በሌላ በኩል አርሰናል በትልቅ ተጫዋች ደረጃ ምናልባትም እንደ ብራድሌ ባርኮላ ያለ ተጫዋች ስሙ ቢነሳም አርሰናል ምንም አይነት እንቅስቃሴ ያላረገበት በዝርዝሩ ግን አካቶ የያዘው ተጫዋች ነው። በቡድን ውስጥ የሚገኙት እንደ ጋብርኤል ማርቲኔሊ ያሉ ተጫዋቾች ለገበያ ክፍት ሆነው ገዢ ቢጠባበቅም አርሰናል ግን እንደሚጠየቀው ገንዘብ ያክል ሌሎችን ሲጠይቅ ተጫዋቾቹ እየተጠየቁለት አይደለም። አርሰናል ለጋብርኤል ማርቲኔሊ ትንሽ የተባለ ክፍያ እስከ 50 ሚሊዮን ዩሮ የመሆን እድሉ የተረጋገጠ ነው ለመቀበል ማለት ነው። ከዚህ ጋር በተያያዘ እስካሁን በይፋ ይህን ተጫዋችም የጠየቃቸው የለም። አርሰናል ቤት ጉዳት ትልቁ ፈተና መሆኑን ሚኬል አርቴታ ዋንጩ ባጡባቸው ዓመታት ስም ጠቅሰው ቁጥር ገልጸው ይፋ አድርገው ነበረ። ቲምበር አንደኛው ዋንጫ ለማጣት በጉዳት ዝርዝር ውስጥ ከነበረ ግን ደግሞ አምና ከጉዳት ነፃ ሆኖ በተጫወተባቸው ጊዜ እንዴት ምርጥ እንደነበረ ይታወቃል። ቲምበር ቀስ በቀስ እየተሻለ ነው፣ ጠንክሬ እየሰራው ነው፣ በክረምት ወቅት የማገገም ፕሮግራሜን እቀጥላለሁ እና በቅርቡም 100% ለጨዋታ ዝግጁ ሆናለሁ ብሏል። በነገራችን ላይ ቤን ዋይት እና ቲምበር በግል እንቅስቃሴ እያደረጉ ይገኛሉ። ሁለቱም ቀዶ ጥገና ያስፈልጋቸውም ተብሏል። ይሄ ጥሩ ዜና ነው። በሌላ በኩል ግን ራይስ ሳሊባን፣ ራሱ ቲምበርን፣ ሳካን፣ ጋብርኤል ማጋሌሽ ይሄ ዘላቅ የተባለ ጉዳት ጋር እየታገሉ እንደነበር ይታወቃል። ሃቨርዝም በተመሳይ የጉዳት ጣጣው ከፍ ያለ ነውና አርሰናል ቤት እንዲህ አይነት ተጫዋቾች በብዛት አሉ። ምናልባት አሁን ላይ የማገገም ሂደቱ በክረምት ተጠናክሮ ቀጥሏል። እናም በቀጣይነት ለቅድመ ውድድር ዝግጅት ሞር የቡድኑም አካል የመሆን እድላቸው በጣም ሰፊ ነው። ያም የሆን ከሆነ የአርሰናል ዝውውር ላይ አንዳንድ ጫናዎችንም ሊቀንስ ይችላል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። ጥቂት ቆይተን እንመለስ።